በዚህ ቪዲዮ ላይ የማስታወስ አቅማችሁን በሁለት እጥፍ የምታሳድጉበትን 3 ቀላል መንገዶችን እንመለከታለን። አዲስ ከሆናችሁ ዳንኤል ይባላሉ። 5ኛ ዓመት የባህር ዳር ዩኒቨርሲቲ የሕክምና ተማሪ ነኝ። በዚህ ሳይት የቀይ ቤተና ልጅ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ቪዲዮውን ላይክ በማድረግ እንጀምር፣ ምክንያቱም ላይክ ያደረጋችሁት ለብዙ ሰው ስለሚያደርሰው ማለት ነው። ሶ ዊዛውት ፈርዘር ዱ ወደ ቪዲዮ እንቀጥል። ሶ ቤዚክሊ እነዚህ 3 ነገሮች ከመረዳታችን በፊት መጀመሪያ ላይ ሚሞሪ ምን እንደሆነ እንመልከት። ሶ ሚሞሪ ማለት ነው ሁለት ፓርቶች አሉት። ዜር ኢዝ ሾርት ተርም ሚሞሪ ኤንድ ዜር ኢዝ ሎንግ ተርም ሚሞሪ። ስለዚህ ዋናው ዓላማችን መቼም ሾርት ተርም ሚሞሪያችን ማሰራት አይደለም ማለት ኢትስ ጉድ ቱ ሃቭ ኤ ጉድ ሾርት ተርም ሚሞሪ፣ ነገር ግን ዋናው ዓላማችን ያን ኢንፎርሜሽን ሎንግ ተርም ሚሞሪያችን ላይ ማስቀመጥ ነው። ስለዚህ እነዚህ 3 ነገሮች የሚያገለግሏችሁ ሎንግ ተርም ሚሞሪያችን ላይ ለማስቀመጥ ነው። ሶ የሆነ አንድ ቻሌንጅ አይቼ ነበር ዩቲዩብ ላይ ማለት ነው። ሶ ዩቲዩብ ጋር እንሂድና ቸክ እናድርገው። ሶ ዩቲዩብ ላይ እንሄዳለን። then there is this challenge then እዚህ ጋር ከዚህ ቪዲዮ በኋላ ሸሮት ጆሲ በዘው ይሄ ቪዲዮ አሪፍ የሰራው ስለሆነ ከዚህ ጋር 10 ቃሎችን ይናገራል። እነዚህን 10 ቃሎች ሚሞራይዝ ምን ያክሎችን ታደርጋላችሁ ነው አይዲያው ማለት ነው። ሶ እነዚህን ቃሎች እኛ እንጽፋቸዋለን። መጻፍ አያስፈልግም ነው የሚለው። እኔ ግን ማስታወሻም አይፈቀድም። ኦኬ እንጀምር። አንደኛ ሶ እነዚህን 10 ቃሎች እኔ ጽፋቸውና ሚሞራይዝ እያደረኩ ማሳያችሁ ይሆናል ማለት ነው። ሶ የመጀመሪያው ብዕር ይላል። ሁለተኛ ብዕር፣ ሁለተኛ ማህተብ፣ ሶስተኛ እስክሪብቶ፣ አራተኛ ቀስተ ደመና፣ ሰማይ፣ ብርቱካን፣ ሰርግ፣ ስምንተኛ ዝናብ፣ ዘጠነኛ ወተት፣ 10ኛ ወርቅ። አሁን እነዚህ ራንደም የሆኑ ቃሎች ናቸው። እነዚህን ራንደም ቃሎች እኔ በምነግራችሁ በ3 መንገዶች ከተረዳችሁ በኋላ እነዚህ ማንኛውም አይነት ራንደም ቃል በቀላሉ ሚሞራይዝ የምታደርጉትን መንገድ ነው ማሳያችሁ። ሶ የመጀመሪያው መንገድ ዘ ሜትድ ሎካይ ይባላል። ሶ የመጀመሪያው መንገድ ዘ ሜትድ ሎካይ ይባላል። ኢትስ ካይንድ ኦፍ ሚሞራይዜሽን ቴክኒክ ነውና እንዴት ሚሞራይዝ እንደማድረግ አሁን ላሳያችሁ። ሶ ሜትድ ሎካይ ማለት እነዚህን 10 ቃሎች እንመለከትና ማለት ነው በእኛ በሚገባ መንገድ ሜንታል ስዕልን ስላለን ማለት ነው። ሶ ፎር ኢንስታንስ እኔ ምን ልል እችላለሁ መሰላችሁ? ኦኬ አሁን ለምሳሌ ሱቅ ልሄድ ነው እኔ። ኦኬ ሱቅ ልሄድ ነው ያሰብኩት። ሱቅ ለመሄድ ያሰብኩት ምንና ምን ልገዛ መሰላችሁ? ሶ ብዕርና እስክሪብቶ ለመግዛት። ኦኬ ሶ ብዕርና እስክሪብቶ ለመግዛት ሱቅ እየሄድኩ ነው። ሶ ኢማጂን ሶ ብዕር አለ። ሶ እንደዚህ ብዕር ማለት ላይክ አይ ቲንክ እርሳስ መሰለኝ፣ ካልተሳትኩኝ ኮሜንት ላይ አሳውቁኝ። ሶ እርሳስና እስክሪብቶ ለመግዛት እየሄድኩ ነው። መሄደው ወደ ሱቅ ነው። ሶ ወደ ሱቅ እየሄድኩ ከዶርሜ እየወጣሁ ነው ላይክ አሁን ምክንያቱም ከሰራውንዲንጋቸው ነው የምንጀምሩት። ስለዚህ ፍሮም ማይ ሰራውንዲንግ ከዶርሜ እየወጣሁ ነው። ከዶርሜ እወጣለሁ። ደን ከዶርሜ ወጥቼ ምን ለማድረግ ነው ያሰብኩት ብያችኋለሁ? ብዕርና እስክሪብቶ ለመግዛት ነው ያሰብኩት። ኦኬ ሶ ብዕርና እስክሪብቶ ይዤ ዶርም ስወጣ ማለት ነው ልክ እኛ ዶርም ጋር እንደወጣችሁት ምን መጣ? ዝናብ መጣ። ኦኬ ሶ ብዕርና እስክሪብቶ ለመያዝ አሰብኩኝ። ዝናብ መጣ። ሶ ዝናብ ስለያዘኝ ላይክ አይ ሃቭ ቱ ላይክ ስቴይ አይደል የሆነ ቦታ ላይ ተጠልዬ እና ልክ እኛ እንደሄድ ነው ላይክ የሆነ ኮሪደር ነገር አለና እዛ ጋር ቆምኩኝ ብላችሁ ሰውት። ሶ ላይክ አሁን እኔ ስለማውቀው ነው ቦታው፣ እናንተ በምትፈልጉበት ቦታ ማድረግ ትችላላችሁ። ሶ እዛ ጋር ቆምኩኝ። የሆኑ 2 ሴቶች ነው መጡ። እነዛ 2 ሴቶች መጡ ብላችሁ ሰውት። ሶ ስለዚህ እነዛ ሴቶች መጡና ኮሪደሩ ላይ ተጠለሉ። ምክንያቱም ከላውንጅ ወደ ዶርማቸው ሲሄዱ የኛ ቅርብ ስለሆነ እዛ አካባቢ ላይ መጡና ቆሙ ብላችሁ ሰውት። ሶ ላይክ አሁን አብሰርድ ነው ስሉ አሁን ለኔ ሴንስ ይሰጠኝ ነው፣ ለእናንተም ሴንስ ይሰጣችኋል። አም ሹር ትንሽ ጠብቁኝ። ደን ያቺ ልጅ ወርቅ ነች። በቃ አላ እኔ ካየሁት ሴት ልጅ እንደዚህ ሴት ልጅ አይቼ አላውቅም በህይወቴ ማለት ነው። ሶ በጣም ወርቅ የሆነች ልጅ ነች። ሶ ወርቅን ኮንሲደር አደረኳት ማለት አይደል? ሶ ወርቅ ነች እቺ ልጅ፣ በጣም ወርቅ ነች፣ ቆንጆ ነች ማለት ነው። ከዛ በኋላ አፓረንትሊ ማለት ነው ስሟ ብርቱካን ነው። ብርቱካኔ ምናምን ነገር አለ። ሶ ላይክ እሱ ሙዚቃ ትዝ ይለኛል። ብርቱካን የምትባል ልጅ ኦብቪየስሊ አውቃለሁ። ሶ ብርቱካን ከዝን አለች ብርቱካን። ሶ ላይክ የሴት ስም ብርቱካን ኢትስ ኦብቪየስ ማለት ነው። ሶ ብርቱካን ነች ስሟ እና ጓደኛዋ ብርቱካን ብላ ጠራቻት። ኦኬ ሶ ብርቱካን ያስኩት ማለት ነው። ብርቱካን ብላ ስትጠራት ከዛ በኋላ ወዬ ብላ ፈገግ ስትል ያ የሚያምር ወተት የሚመስለውን ጥርሷን አየሁት። ሶ ወተት የሚመስል ጥርስ አየሁ ማለት ነው። ኦኬ ሶ ወተት የሚመስል ጥርስ አየሁ። ሶ ከዛ ከጠራቻት በኋላ ሰርግሽ መች ነው አለቻት። ሰርግሽ መች ነው አለቻት። ላይክ ሪሊ ላይክ ፈጣሪ ምን አድርጌ ነው እኔ እቺ ልጅ ቆንጆ ነች ለኔ ነች እያልኩ እያሰብኩ ሰርግሽ መች ነው አሏት። በቃ ላይክ ዲስአፖይንት ነው። ገብታችኋል? ሰርጓ መች ነው ብሎ ጠይቀቻት። ሰርጌማ እንደዚህ ነው ብላ ስታወራ ሰማሁ። ከዛ በቃ ተስፋ ቆረጥኩ። ምክንያቱም እቺ ልጅ ተይዛለች ማለት ነው። በቃ ምንም ማተር አያደርግም ብዬ በቃ ወጣሁ። ከዛ ምንድነው ዝናብ ከዘነበ በኋላ ሁሌም ቢሆን ምን አለ
ዝናቡ ይቆማል ኦብቪየስሊ አይደል? ስለዚህ ዝናቡ ቆመ ማለት ነው። ዝናቡ ቆመ። ዝናቡ ከቆመ በኋላ ሄድኩኝ ማለት ነው። ምንድነው ላደርግ የነበር ያልኳችሁ? እስክርቢቶና ብዕር ልገዛ ነበር የተነሳሁት። እኔ ሰርጓ ምን አገባኝ ገብቷችኋል? እኔ ሰርግ አልፈልግም ብዬ ከዛ ደብሮኝ በቃ እሺ ወደ እስክርቢቶና ብዕር ልግዛ ብዬ ሲሄድ ፈጣሪ ምን ያደርጋል? ምክንያቱም ላይክ ፈጣሪ ደግ አምላክ ነው። ከዛ ወደ ላይ ከፍ ብዬ ሳይ ሰማዩን አየሁት። ሰማዩን ሳየው ከሰማዩ ላይ ደስ የሚል ቀስተ ደመና አየሁ። ቀስተ ደመና አይደል? ደስ የሚል ቀስተ ደመና አለው። ፈጣሪ ምንም እንኳን ብርቱካንን ባይሰጠኝ ይሄን የመሰለ ደስ የሚል ቪው ቀስተ ደመናውን አየሁ ብዬ ራሴን አጽናናው ማለት ነው። ከዚህ ውስጥ ኦኬ አንድ ነገር ረሳሁ። አሁን 9 ረስቻለሁ። ማህተብ ኦኬ ማህተብን ተመልሼ ሪሄርስ ላድርገውና አብረን እንየው። እሺ ምንድን ነበር ያልኳችሁ? እኔ ከዶርሜ ወጣሁ። ከዶርሜ ወጣሁት ለምንድን ነበር? ምንና ምን ለመግዛት? ብዕርና እስክሪፕቶ ለመግዛት። ብዕርና እስክሪፕቶ ለመግዛት ሲሄድ ምን ተፈጠረብኝ? ዝናብ ዘነበብኝ። ዝናብ ሲዘንብ ምን አደረኩኝ? ተጠለልኩ። ስጠለል ማን መጡ? 2 ሴቶች እየሮጡ መጥተው አብረውኝ ተጠለሉ ማለት ነው። ላይክ የሆነ ቦታ ላይ ማለት ነው። ለእኔ ዶርማ አካባቢ ነው ብላችሁ ሰውት። ከዛ ልጅ ምን አይነት ወርቅ ነች እያልኩ እያሰብኩ እያለ ብርቱካን ብላ ጠራቻት። ብርቱካን ነው ስሟ ማለት ነው። ብርቱካን ብላ ስጠራት ወዬ ቢላ ፈገግ ስትል ወተት የሚመስለውን ጥርስ አየሁት። አሁን አንድ ነገር ነው የዘለልኩ። ከዚህ በኋላ አሁን አንድ ነገር ልጨምር። ምንድን ነው? እቺ ብርቱካን የምትባል ልጅ ማለት ነው ወርቅ ነች፣ ወርቅ የሆነች ልጅ እያልኩ እያሰብኩ ከዛ አንገቷን ተመለከትኩት አልኩኝ። አንገቷን ስመለከተው ደስ የሚል ማዕተብ አላት። ማዕተቧም ያምራል እቺ ልጅ አልኩኝ ማለት ነው። ስለዚህ ምን አልኩኝ? የሆነች ወርቅ የሆነች ልጅ አየሁ። ከዛ በኋላ ማዕተቧን ቀጥታ አየሁት ማለት ነው። እዚህ ጋር ማዕተቧን አየሁት። ማዕተቧ እንዳየሁት ብርቱካን ብላ ጠራቻት። ብርቱካን ብላ ስጠራት ወዬ ብላ ደስ የሚል ፈገግ ያለውን ወተት የሚመስለውን ጥርሷን አየኋት። ወተት የሚመስለውን ጥርስ ካየሁ በኋላ ሰርግሽ መች ነው ብላ ጠየቀቻት። ከዛ በኋላ ምን ስሜት የተጎዳ ለፍቅር እያሰብኳት ነበር እሷን እኮ ልጅ ብርቱካን ማለት ነው። እና እሱ ሳይሳካ ቀረ ማለት ነው። በቃ ፈጣሪ ለኔ ያልሆነም ብዬ ካባራ በኋላ እነሱም ወደ ቤታቸው ሄዱኝ። እኔም ብዕርና እስክሪፕቶ ለመግዛት ሄድኩኝ። ብዕርና እስክሪፕቶ ለመግዛት ግን ፈጣሪ ቸር አምላክ ነው። ምን አሳየኝ? ሰማዩን አሳየኝ። ቀና ብዬ ሳየው ሰማዩ ደስ ይላል። ምን አየሁ? ቀስተ ደመና አየሁ። ፈጣሪ የተመሰገነ ነው ብዬ ጨረስኩ። አሁን እነዚህ 10 ቃሎች ራንደም ናቸው። ከጆሲ ነው የወሰድኩት። ሸራውት ዩ ጆሲ ባይዘው ከነዚህ ውስጥ ነው የወሰድኩት። እነዚህን ነገሮች ራንደምሊ ነው የፈጠርኳቸው አሁን ላይ ማለት ነው። ነገሮችን የምታዩበት መንገድ ሜትድ ሎካይ ይባላል። የሜትድ ሎካይ ምንድን ነው ስህተቱ ምን መሰላችሁ? አሁን ለምሳሌ እኔ አሁን ብዕር እስክሪፕቶ ለመግዛት ከዶርሜ ስወጣ የሚሊዮን ነገር መድገም አልችልም ከዚህ በኋላ ምክንያቱም ኢትስ ኦልሬዲ ሀብደን። ስለዚህ ይሄን ነገር ስለሰራሁት ሌላ ነገር መጠቀም አልችልም እና ይህ ነገር ደግሞ ሚሞራይዝ ለማድረግ ነው የሚጠቀም። ይህ ነገር ብሉምስ ታክሶኖሚ ሌቭል 1 የሚባለው ወይም ደግሞ እች ጋር ታችኛዋ ማለት ነው። እችን ሚሞራይዝ ለማድረግ ብቻ ነው እንጂ ትልቅ ቢገር ፒክቸሩን ዋናውን ትልቅ አላ ወደ ላይ ያሉን ሃይ ኦርደር ለርኒንግ አይጠቅምም። ስለዚህ ይህ ነገር ስለማይጠቅም ወደ ሁለተኛው ፓርት እንሂድ ማለት ነው። ወደ ሁለተኛው ፓርት እንሂድ። ሁለተኛው ደግሞ ምን ይባላል መሰላችሁ? that's called ኒሞኒክ ይባላል። ኒሞኒክስ ይባላል። ኒሞኒክስ አክቹሊ ቅድም የነገርኳችሁ የኒሞኒክስ አይነት ነው እና ነገሮችን ሜንታሊ በማየት ነው የምታደርጓቸው። አሁን ደግሞ ኒሞኒክሱ ምንድን ነው ማለት ነው? እኛ በሚገባ መንገድ ቀለል ባለ ቋንቋ ለመግለጽ የምንሞክርበት መንገድ ነው። ኒሞኒክስ ይባላል። ሁለተኛው መንገድ እንመልከት። እዚህ ጋር አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር አሁን ለምሳሌ የከፈትኩት ስላይድ አለ። እዚህ ጋር አክቹሊ ነጥብ ነው። የህክምና ተማሪ ካላችሁ ታውቁታላችሁ። ከዚህ ጋር ለምሳሌ ኤምአር፣ ቲአር፣ ኤአር፣ ኤኤስ፣ ኤምኤስ የሚባሉ መርመር ካራክተራይዝ የምናደርጋቸው ነገሮች አሉ። እነዚህ መርመሮች ካራክተራይዝ ለማድረግ ነገሮችን ቶሎ ሪመምበር ለማድረግ እና ሪኮል ለማድረግ የምጠቀመው ኒሞኒክስ ላሳያችሁ ለምሳሌ ማለት ነው። ከዚህ ጋር ሌሚ ፎከስ ኦን ኤምአር። እዚህ ጋር ልጻፋቸውና ወደ ቁም ነገሩ እንገባለን ማለት ነው። ኤምአር ላይ ምን እናስባለን መሰላችሁ? ፒች። ለምሳሌ ፒቹ ኤምአር ብዙ ጊዜ ምን አይነት ነው? እዚህ ጋር እንደምታዩት ሚዲየም ቱ ሃይ ፒች ነው። ደን ብሎዊንግ ነው። ሚዲየም ቱ ሃይ ፒች ነው። ካራክተሪስቲክ ደግሞ ኢትስ ላይክ ብሎዊንግ ነው። እነዚህ ነገሮች አዘጋጅተን እንደሚጻፉና አዘጋጅተን ራዲት የሚያደርገው ስንሰማው ማለት ነው። ስቴቶስኮፓችን ከልባችን ከስቀመጠ በኋላ የምንሰማው ነገር ራዲት የሚያደርገው ወደ አፔክስ ነው። ማኑዌል አለን። ይሄ ነገር አክሴንቹዌት ለማድረግ እዚህ ጋር ይላል ሃንድ ግሪፕ ነው። ሃንድ ግሪፕ በማድረግ አክሴንቹዌት ማድረግ እንችላለን። ይበቃል። በቃሽ። እነዚህ ነገሮች ኮንሲደር እናድርግና ወደ ቁም ነገሩ እንግባ። እንዴት ሪኮል እንደማድረጉ ላሳያችሁ። ይሄን ለምሳሌ ለምሳሌ አሁን ይሄን ነገር እንዴት ሪኮል እንደማድረጉ ላሳያችሁ። እነዚህ ነገሮች ያወጣናል። ኒሞኒክስ ስጠቀም ምን እላለሁ መሰላችሁ? ኤምአር ነው። ኤምአር ሳውንድስ ላይክ ኤምአር ምራ ላይክ አላ መምራት ጋር ሪሌት ያደርጋል ብዬ አስባለሁ። ጀስት የኔ የመጣልኝ ነገር ነው። መምራት ጋር ሪሌት ያደርጋል። ምን አደርጋለሁ? ይሄ ነገር ኤምአር ማለት መምራት ነው ብዬ አሰብኩ። የሆነ ነገር ለመምራት ምንድን ነው የምናስበው? ስለ መምራት ስናስብ የሆነ ሰልፍ ነገር እናስባለን። እዚህ ጋር ቅድም የረሳሁት ነገር ምን መሰላችሁ? ዲስ ኢዝ ኤ ፓንሲስቶሊክ መርመር ነው። ፓንሲስቶሊክ መርመር ይባላል። ስለዚህ ኢትስ ኤ ካይንድ ኦፍ መርመር which is heard all the systole ማለት ነው። ይህን ነገር እሰቡት። እዚህ ጋር ምን እላለሁ መሰላችሁ? መምራት። አንድ ሰው ለመምራት ምን ማድረግ አለበት? ስለ መምራት ስናስብ ሰልፍ አስባለሁ ይሆናል። መሰለፍ ምናምን የሚባል ነገር አለ። መምራት ሰልፍ ነው። እሱን ነው የማስበው።
ሶ እዚህ ጋር ምን አሰብኩ የሆነ ስዕል ስላሉ ስዕል አልችልም ጭራሽ ጋይስ ትረስት ሚ ስለዚህ ስዕል አልችልም እንዳትሉኝ ማለት ነው። ስለዚህ እዚህ ጋር የሆነ ሰው እየመራ ነው እቺ መምራት ነው። ስለዚህ ለልማታችን እንሞታለን አልኩኝ ዝም ብዬ ማለት ነው። ለልማታችን እንሞታለን። አሁን ያው ሰልፍ ላይ ነን ብላችሁ ሰውት ስዕል አልችልም ክሊርሊ እንደምታዩት አሁን እዚህ ጋር ራንደምሊ ነው የመጣልኝ። አሁን እዚህ ጋር ለልማታችን እንሞታለን ሰልፍ ነው። ሶ ሰልፍ ነው እያደረግን ያለው ምን ሰልፈው ኦብቪየስሊ የሆነ ሰው እንዲሰማን ነው የሆነ መንግስት እንዲሰማን እንፈልጋለን አትሊስት አይደል። ሶ ያው ሰልፍ ላይ ደግሞ አንድ ሰው ብቻ ነው መቼም አንድ ሁለት ሰው ይኖራል። ስለዚህ አንድ ሰው እንጨምርበት ከዚህ ጋርና ከዚህ ጋር የሆነ ሰው አለ እዚህ ጋር ከዛ የሆነ ነገር እየወረወረ ነው በእጁ ማለት ነው። በእጁ የሚወረውረው ለገቨርመንቱ ነው። ገቨርመንት አይደል ሊሰማ የሚፈልገው ትልቅ ሰው ነው። ሶ ገቨርመንቱን ትልቅ አድርገን እንሰው እዚህ ጋር ሰይዱ አዛሊዮን ነው። ኦኬ ኤኒዌይስ ይገባቸዋል ብዬ አስባለሁ። ጀስት ፎር ዘ አይዲያ ኦፍ ኢት እዚህ ጋር የሆነ ትልቅ ሰው ነው ብላችሁ ሰውት በጣም ትልቅ ነው ይሄ ገቨርመንታችን ነው። ኢትስ ሞር ኦፍ ላይክ ትልቅ ሶ ይሄን ነገር የምንወረውረው ማለት ነው ወደ ገቨርመንቱ ነው እና አፓረንትሊ የምንወረውረው ቀጥታ ወደ አግዚላው ነው ዝም ብለን ነው የምንወረውረው ማለት ነው። ስለ እዚህ ጋር ራዲሹ ባይ ዘ ዌይ አፔክስ ነው ያልኩት አም ሶሪ አግዚላ ለማለት ፈልጌ ነው። አም ሶሪ ፎር ዛት ሶ ወደ አግዚላው ነው እዚህ ጋር አንድ ኒሞኒክስ ፈጠርን ማለት ነው። እዚህ ጋር ወደ አግዚላው ወይም ደግሞ ወደ አግዚላ ማለት ላይክ ዲስ ፓርት ማለት ነው። ሶ ወደሱ ነው ራዲየት የሚያደርግ ማለት ነው እና ይሄን ነገር ወደዚህ ወረወርንበት ሰውየውን ማለት ነው። እዚህ ሰውዬ ግን ምንድነው ብያቸዋለሁ ገቨርመንት ነው እንዲሰማ የምፈልገው ትልቅ ሰው ስለሆነ ነው ገቨርመንት ያደረኩት ማለት ነው። ሶ ይሄን ነገር አስቡትና ቆይ አይ ቲንክ የሆነ ቀይ ነገር ልጠቀም የሆነ እንዲገባችሁ እዚህ ጋር በጣም ኮምፕሌክስ እያደረኩት ነው በትንሹ ለመሳል ነበር ሀሳቢ። ሶ አሁን ምን አሰባችሁ መምራት ነው። ስለዚህ ለመምራት ምንድነው አልኳችሁ ኤምአር። ስለዚህ እያወራሁት ያለው ነገር ስለ መምራት ነው። ለመምራት ላይ ደግሞ ሰልፍ ነው። ሰልፍ የሚለው ምንድነው ፓን ሲስቶላ ሰልፍ የምትለዋ ዲያስቶል እንዳልሆነች ማወቅ እችላለሁ። ሰልፍ ነው። ስለዚህ ሰልፍ ላይ ሰልፍ ወጠናል። ሰልፍ የምትለዋ ሲስቶል የምትለዋን ትገልጽልኛለች። አሁን ሰልፍ ውስጥ ስላለን ማለት ነው። ከሰልፍ በኋላ ምን ሀፕን ያደርጋል ኢትዮጵያ ውስጥ ስፔሻሊ የሆነ ቦምብ ምናምን ነገር ይጣላል ፎር ሹር። ስለዚህ ቦምብ ተጣለ እዚህ ጋር ቦምብ ነገር ቦምብ ማድረግ ነው። እዚህ ጋር ቦምብ ነገር ጣልንበት። ከዛ የሆነ ሰው መቼም ይጎዳል በቦምቡ አማካኝነት። ስለዚህ እዚህ ጋር የሆነ ሰው እንጉዳ አም ሶሪ ጋይስ እንግዲህ አብሰርድ ማድረግ አለባቸው። እዚህ ጋር ተጎዳ። ስለዚህ እንዴት እንደተጎዳ በቀይ መገለጽኩት። ፕላስ ደግሞ እዚህ ጋር ለምሳሌ ላይክ እግሩን ነው የተጎዳ። ስለዚህ እግሩን ንግሮሽ እግሩን ሲጎዳ እግሩ ትልቅ አረግ ነው ማለት እዚህ ጋር የሆነ ነገር አስቀመጥንለት እግሩ ተጎዳ። ስለዚህ እዚህ ጋር ምን የሚለውን ያዝን ብሎዊንግ ታይፕ ነው። ስለዚህ ብሎ አረገ እዚህ ጋር እግሩ ተጎዳ። ሶ ብሎዊንግ ነች እቺ ኒሞኒክስ ለብሎዊንግ ነች። ልማታችን እንሞታለን ሰልፍ ለመግለጽ ነው። ፋንሲስቶሊክ ነው ገለጸን። ናው እዚህ ጋር ሃንድ ግሪፕ አለ። ብዙ ጊዜ አይታችሁ ከሆነ ማለት ነው ላይክ የሆነ ሰልፍ ሲወጣ ምን ይደረጋል? እጃቸውን እንደዚህ አድርገው እንደዚህ አናረግም ነው የሚባለው። ስለዚህ እጃቸውን ይዞታል። አየህ እዚህ ጋር ሃንድ ግሪፕ። ስለዚህ እቺ ሃንድ ግሪፕ ነች ማለት ነው። ሃንድ ግሪፕ ነው አክሴንቹዌት የሚያደርገው ይሄን መርመር ማለት ነው። ወዴት ነው የሚሄደው? ወደ አግዚላ። የሰደድነው ወዴት ነው? ወደ አግዚላው ነው የሰደድነው ማለት ነው። አግዚላ የሚለውን ደግሞ በሌላ ነገር መግለጽ እንችላለን። አግዚላ ቱ ዘ ሃየር ነው የምንሄደው ወደ ላይ ካላ ሰልፋችን እስከ መጨረሻው ድረስ ነው ምናምን እያለ ነው። ስለዚህ አግዚላ ነው እስከ መጨረሻው ነው እያለ ነው። ስለዚህ ቱ ዘ አግዚላ ነው ሚሊዮን አየን። ሶ ፒቹ ምንድነው? ኦብቪየስሊ ፒቻችን ከፍ ማለት አለበት። ዝም ብላችሁ ሄዳችሁ ሰልፍ ሄዳችሁ ዛሬ ስለ ሰልፋችን እንሞታለን ልማታችን እንዲሆን ምናምን አትሉም። ለሰልፋችን እንሞታለን እንደዚህ እናደርጋለን እንደዚህ ፒቻችን ብዙ ነው። ሶ ሚዲየም እና ሃይ ፒች ነው። ስለዚህ ገለጸው this is ኤምአር by the way guys ሜትራል ሬጅስትሬሽን በዚህ ካራክተራይዝ ማድረግ ይችላል። ክሊርሊ ጋይስ ይሄን ነገር አሁንም ምንድነው what is the problem with this አሁንም አዲስ ሌቭል ላይ ነን። ሌቭል 1ን which is remembering ወይም ደግሞ ነገሮችን ማስታወስ ነው። trust me guys ይሄ ነገር በጣም ቀላል ነው። እንደዚህ ያደርጋችሁ ማድረግ ይችላልላችሁ። ወደ ሶስተኛውና ወደ ዋነኛው ፓርት which is you should develop ያን ነገር ዴቨሎፕ ካደረጋችሁ ቀላል የሚሆንላችሁ ፓርት እንሂድ። ወደ ሶስተኛው እንሂድ። ሶስተኛው ፓርት ቅድም እነዚህን ወርዶች ትዝ ይላችኋል ከጆሲ የወሰድኩት ያልኳችሁ ማለት ነው። እነዚህ ወርዶች ቅድም ደግሞ እንዴት ሪሊም ማለት ነው ኤክስፕሌን ማድረግ እንደምችል ላሳያችሁ። ሶስተኛው መንገድ ኢትስ ኮልድ ባይ ዘ ዌይ ኢምፖርታንት ቻንኪንግ ይባላል። ሶስተኛው መንገድ ኢምፖርታንስ ማለት ይችላላችሁ ቻንኪንግ። ቻንኪንግ ማለት ባጭሩ ግሩፕ ማድረግ ነው። ስለዚህ እነዚህ ነገሮች ግሩፕ እናደርጋቸው ነው። ቅድም የምታስታውሱ ከሆነ ምን ነበር ያልኳችሁ? መጀመሪያው ላይ እስክሪብቶና ብዕር ለመግዛት ሄድኩኝ። እስክሪብቶና ብዕር ለመግዛት ከሄድኩ በኋላ ዝናብ ዘነበብኝ፣ ተጠለልኩኝ። በጣም ቆንጆ ወርቅ የሆነች ልጅ አየሁ። ስሟ ብርቱካን ይባላል። ማዕተቧ በጣም ያምራል። ጥርሷ ወተት ነው፣ ወተት ይመስላል ጥርሷ። ወተት የሚመስል ጥርሷን ብርቱካን ብላ ስትላት ወይ ብላ ስትል ሰማዋት። ከዛ በኋላ ሰርግሽ መች ነው አለቻት።
ምን አይነት ልጅ ነች እቺ ልጅ ሰርጋላት እንደጨረሰ ሳላቃት ብዬ ተውኩት። ከዛ በኋላ ፈጣሪ ደግ ነው ሲሄድ ወደ ሰማዩ ላይ ደስ የሚል ቀስተ ደመና አየሁ። እነዚህ 10 ወርዶች ነበራቸው። ቅድም ይህን ነገር ካልኳችሁ በኋላ ምን ያክላችሁ አስታውሳችሁታል? እንደዚህ ካላችሁ በኋላ ማለት ነው ኮሜንት ሴክሽን ላይ እንታሳውቁ ይፈልጋሉ። ሶ አሁን ወደ ቻንኪንግ እንሂድ። ናው ቻንክ ላደርግ ነው። ቻንኪንግ ኢምፖርታንስ ቻንኪንግ ይባላል። በኢምፖርታንሳቸው ወይም ደግሞ በጠቀሜታቸው አማካኝነት ቻንክ ነው ማድረጋችሁ። ቅድም እንዳልኳችሁ ብዕር ማለት እርሳስ ነው ብዬ ነው ያሰብኩት። አይ ቲንክ ዛትስ ዋት አይ ነው። ሶ እዚህ ጋር እስክሪብቶና ብዕር ምንድን ነው የሚያመሳስላቸው ነገር? መጻፍ አይደል? ሶ እነዚህ ሁለቱ ነገሮች ለመጻፍ እጠቀምባቸዋለሁ። እሺ ማዕተብ ያው ጀስት ዚስ ማዕተብ ነው ብዬ ነው የማስበው። ስለዚህ አዶን ነው የማዕተብ ጥቅም እዚህ ጋር። ስለዚህ ሽልቶና እዚህ ጋር ምን ላለው መሰላችሁ? ቀስተ ደመናና ሰማይ። ኦኬ እዚህ ጋር የሚያመሳስላቸው ነገር አለ አይደል? ሰማይ ላይ ቀስተ ደመና ያለው ዝናብ ያለው። ስለዚህ እነዚህ 3 ነገሮች ሪሌት ይደረጋሉ ኦብቪየስሊ ይመስለኛል። እሺ ኢት ዳዝንት ሃቭ ቱ ቢ ፐርፌክት አት ዘ ሞመንት ማለት ነው። ከዚህ ጋር ምን ላለው ወተት መጠጣት ነው ለመጠጣት ነው። ብርቱካን ይበላል ኦብቪየስሊ ሶ ለመጠጣትና እዚህ ጋር ማለት ይችላል። ወርቅ ደግሞ አሪፍ ነገር ነው። ኦኬ ሶ እዚህ ጋር እሺ ቆይ አንዴ አሁን የመጣልኝን ልንገራችሁ። እዚህ ጋር ለመጻፍ የሚያስፈልጉኝ ነገሮች 2 ነገሮች ናቸው። ብዕርና ምን ያስፈልገኛል? እስክሪብቶ ያስፈልገኛል። እስክሪብቶ። ስለዚህ እዚህ በኋላ ስጽፍ በአጭር ወርድ ስለምጽፈው ይገባቸዋል ብዬ አስባለሁ። ስለዚህ ለመጻፍ ብዕርና እስክሪብቶ ያስፈልገኛል። እሺ ከዛ አንድ ሰው ምን ያስፈልገዋል መሰላችሁ? ፍቅር ያስፈልገዋል። አሁን ፍቅር ያስፈልጋችሁ? እኔ ፍቅር ፈልጋለሁ። ሶ ፍቅር ያስፈልገኛል። እሺ ፍቅር ከማን ላገኝ ይችላሉ? ከተቃራኒ ጾታ ኦብቪየስሊ ፍሮም እኔ ወንድ ነኝ፣ ስለዚህ ከሴት ፈልጋለሁ። ስለዚህ ከተቃራኒ ጾታ ፍቅር እፈልጋለሁ። ስለዚህ ዛቲስ ተቃራኒ ጾታ። ከተቃራኒ ጾታ ጋር ፍቅር ሲፈጠር ምን ይባላል? ሰርግ ይባላል። ሰርግን በሉ። ሌላስ ፍቅር ከማን እፈልጋለሁ? ከፈጣሪ አይደል? ከፈጣሪ ፍቅር እፈልጋለሁ። ከፈጣሪ ያለውን ፍቅር ለመግለጽ ምን ብዬ እገልጽለታለሁ? ለፈጣሪ ማዕተቤን በማሳየት ፈጣሪን ፍቅሬን መግለጽ እችላለሁ። ሌላስ ፍቅር ከፍቅር ውጭ ምን ያስፈልገኛል? ፍቅር ደግሞ ያው ምንም እንኳን ሰዎች ብንባል እንደ ሰው ሁላችንም የገንዘብ ፍቅር ያስፈልገናል። ስለዚህ ገንዘብ ያስፈልገናል። ገንዘብ ውስጥ ማን አለ ማለት ነው? ወርቅ። ስለዚህ ወርቅ ያስፈልገኛል ማለት ነው። ኦብቪየስሊ ያስፈልገኛል አገስ አትሊስት። ስለዚህ ገንዘብ ያስፈልገኛል፣ ወርቅ ያስፈልገኛል። ኦኬ ከዛስ ምግብ ያስፈልገኛል። እዚህ ጋር አይ ቲንክ ምግብ ልበለው። እሺ እቺኛው ምግብ ያስፈልገኛል። ምግብና መጠጥ። ስለዚህ ብርቱካንና ወተት ማለት ነው። እስኪ ምን ያክሎችን አስታወስክ? እስኪ 1 2 3 4 5 6 7 ኦኬ አሁን ምንድን የቀሩኝ? ሰማይ ቀስተ ደመናና ዝናብ ማለት ነው። ኦኬ እነዚህን ደግሞ ከየት ጋር ማስገባት እችላለሁ? ኦኬ የሆነ አይዲያ መጣልኝ። አሁን ምንድን የመጣልኝ? ፍቅር ምንድን ነው? ሚቹዋል ነው አይደል? በእኔ ብቻ አይደለም። አሁን ለምሳሌ እኔ ፈጣሪን እወደዋለሁ። ማሳየው ምንድነው? ማህተብን በማሳየት ነው። ፈጣሪ ግን እኔን ይወደኛል በጣም። እኔን መውደዱን ለማሳየት ምን ሰጠኝ? ዝናብ ሰጠኝ። አሁን ዝናቡ ምን ያደርግልኛል? ምግብ እንዳበስል ያደርግልኛል። አትሊንግ ምግብ እንድሰራ ያደርገኛል። ከዛስ ከዝናቡ በኋላ መጀመሪያ ላይ ሰማይ ሰጠኝ ማለት የእሱን አልማየት የእሱን ፍቅር ለማሳየት ወደ ላይ ከፍ ብዬ ደስ የሚል እይታ ሰጠኝ፣ ሰማይን ሰጠኝ። ከሰማዩ ደግሞ ዝናብን ሰጠኝ። ዝናቡ ደግሞ መቼም ሁሌም ዝናብ አይሰጥም። እሱን ለማሳየት ደግሞ ቀስተ ደመና ሰጠኝ። ቀስተ ደመና ደግሞ የፍቅር መግለጫ ነው ብዬ አስባለሁ። ስለዚህ ቀስተ ደመና ሰጠኝ ማለት ነው። ስለዚህ ፈጣሪ ፍቅሩን ለመግለጽ ይህን ገለጸልኝ ማለት ነው። ሶ አሁን ሌሚሜኪት ስለዚህ አሁን ይህን ኦርጋናይዝ ላድርገው ላሳያችሁ። እችን ኦርጋናይዝ ላድርጋት ቅድም ያልኳትን ማለት ነው። አሁን እችን ኢምፖርታንስ ቻንኪንግ ላይ ኦርጋናይዝ ሳደርጋት ምን ትመስላለች መሰላችሁ? ስለዚህ ምን ያስፈልገኛል? አንድ ሰው ነኝ እኔ አንድ ተራ ሰው ነኝ። ስለዚህ አንድ ሰው ምን ያስፈልገዋል? ለመኖር ፍቅር ያስፈልገዋል። ፍቅር ከማን ያስፈልገዋል? ከተቃራኒ ጾታ ያስፈልገዋል አይደል? ከተቃራኒ ጾታ ለማስፈልገው ምንድን ነው ማለት ነው? ምን ያስፈልገዋል? ሰርግ ማድረግ አለበት ማለት ነው። ስለዚህ አንድ ወርድ ጨረስኩ። ሌላስ? ፍቅር ከፈጣሪ ያስፈልገዋል። አሁን ፍቅሩን ለፈጣሪ ለመግለጽ ምን አደረገ? ማዕተብ አሰረ። እዚህ ጋር ምን አደረግን? ማዕተባችን አሰርን። ፍቅራችን ለፈጣሪያችን ለማሳየት ማዕተባችን አሰርን። ፈጣሪ የእሱ ፍቅር ለኛ ለመግለጽ ምን ሰጠን? ሰማይን ሰጠን። አሁን ከሰማይ በኋላ ከሰማይ ላይ ስታዩ ምን አለ? ዝናብ ሰጠን። ዝናብ ምን ሰጠን? ሌላ የሚያስፈልገን አንድ ሰው የሚያስፈልገው ምንድን ነው? ፍቅር ብቻ አይደለም፣ ፍቅር አለ። ከፍቅር ውጭ ሌላ የሚያስፈልገው ነገር ምንድን ነው? ምግብና መጠጥ ያስፈልገዋል። ከመጠጥ ውስጥ ደግሞ እኔ በጣም ኢንትረስት የሚያደርገኝና ወተት ነው አንደኛው። ለምሳሌ እዚህ ጋር አሁን ትንሽ ትሪኪ ሊሆን ይችላል። ውሃ ቢፈልግስ ምናምን ልትሉ ትችላላችሁ።
አሁን እዚህ ጋር ሴንስ ማድረግ አለብኝ። እዚህ ጋር ትንሽ መስራት አለብኝ። ወተት ፓርቷል ምግብ ያስፈልገኛል። ከምግብ ውስጥ አንዱና ብርቱካንና ስለዚህ ጤነኛ ምግብ ምንድን ነው? ፍራፍሬ ነው። ስለዚህ ብርቱካን ያስፈልገኛል ማለት ነው። ስለዚህ ይህን ነገር ለማድረግ ዝናቡ ይጠቅመኛል። ኦፍ ኮርስ ፕላስ ዝናቡ ደግሞ ሁሌም ዝናብ መኖር የለበትም አይደል? ፈጣሪ የእሱን ፍቃድ ለማሳየት ኦብቪየስሊ መጀመሪያ ላይ ከሰማዩ ዝናብ ከዛ ምን ሰጠኝ? ቀስተ ደመና። በቀስተ ደመና ግልጽ ፍቅሩን ገለጸልኝ። ስለዚህ እኔ በማዕተቤ ሲገልጽለት እሱ በቀስተ ደመና ገለጸልኝ። ጋይስ ራንደምሊ ነው አሁን እያደረኩት ያለው። ትረስት ሚ ጋይስ ምንም አላሰብኩበትም የምር እያልኳቸው እና እንደዚህ ነው። ጀስት የሆነ ሴንስ ይሰጣል። አሁን ምለው ነገር በኢምፖርታንስ ስላደረኩት። ሌላስ ፍቅር ምን ያስፈልገኛል? ከተቃራኒ ጾታ ከፈጣሪ። ሌላስ ምንም እንኳን ማለት ነው ምን ያስፈልገኛል? ከፈጣሪ ጋር ያለኝ ፍቅር የሚቀንሰው ራሱ እኮ ፍቅር ምን ስለሆነ ነው? ለገንዘብ ያለኝ ፍቅር ነው። ባይዘው ጋይስ ምን ፈልጋለሁ? ወርቅ እፈልጋለሁ ደግሞ። ምክንያቱም ወርቅ ራሱ ቢኖረኝ አንደኛ ወርቅ የሆነ ሴት እፈልጋለሁ። ፕላስ ደግሞ ወርቅ ካለኝ ሆፕፉሊ ጥሩ ሴት አገኛለሁ ብዬ አስባለሁ። ገብታችኋል? ላይክ እንደዚህ ያደረጋችሁ ማለት ነው ምን ማድረግ ይችላላችሁ? ቻንክ አሁን ቻንክ ያደረኩት ቤዝድ ኦን ኢምፖርታንስ ነው። አሁን ይህ ነገር ኢተሬሽን ያስፈልገዋል። ከዚህም ሌላ መቀየር ይችላሉ። ከዚህም እያደረኩኝ ብዙ ኢተሬሽኖችን ማውጣት ይችላሉ። ቤዝድ ኦን ኢምፖርታንስ ቻንክ ማድረግ ይችላሉ ማለት ነው። እና ቅድም ያልኳችሁ የትኛው ተመቻችሁ እናንተ? መጀመሪያ ላይ ሎካይ የገለጽኩበት ነበር ወይስ ኒሞኒክስ ነበር ወይስ ኢምፖርታንስ ቻንኪንግ? ስፔሻሊ ኢምፖርታንስ ቻንኪንግ ጠቃሚ የሚሆነው መሰላችሁ? ቲንክ ታደርጋላችሁ፣ እያሰባችሁ ነው የምታደርጉት። ስለዚህ እያሰባችሁ ከሆነ ብሉምስ ታክሶኖሚ አት ሌቭል 1 ላይ አይደለም ሌቭል ሃይ ኦርደር ለርኒንግ የሚባሉትን ማለትም አፕላይ፣ ኢቫሉዌት፣ አናላይዝ የሚባሉትን ክሬት የሚባሉትን ትጠቀሙበታላችሁ። ያ ነገር ደግሞ ሜሞሪያችሁ ላይ ስቲክ እንዲያደርግ ያደርጋችኋል። ዋናው ዓላማችን ሜሞሪያችን ሾርት ተርም ሜሞሪያችን ላይ ማስቀመጥ ሲሆን ሎንግ ተርም ሜሞሪያችን ላይ አስቀምጠን ለብዙ ጊዜ መጠቀም ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ ጋይስ። በቀጣይ ቪዲዮ ምሰራላችሁ ነገር ካለ ያልገባችሁ ነገር ካለ ፕሊዝ ኮሜንት ላይ አሳውቁኝ። እስከ ቀጣይ ሳምንት እስክንገናኝ ድረስ መልካም ሳምንት። ፒስ